ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? ዛሬ በተደጋጋሚ ባቀረባችሁልኝ ጥያቄ መሰረት ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም በቻናላችን እንጀምረዋለን። በዚህ ቪዲዮ ታሪኩን የምንተዋወቅበት ብሎም የመጀመሪያውን ምዕራፍ የምንቃኝበት ቆይታ ነው የሚሆነው። ወደ ታሪካችን ከመግባታችን በፊት ግን ለማሳሰቢያ እንዲሆን ይህ የፊልም ታሪክ ቅኝት የቀረበው ለፊልሙ ትንተና ዓላማ ብቻ ነው። በፊልሙ ውስጥ የሚታዩት ማናቸውም አይነት ከስነ ምግባር ውጪ የሆኑ ድርጊቶችና ግብረ ገብነት የጎደላቸው ትዕይንቶች የኔን የግል አመለካከት፣ እምነት ወይም የሞራል አቋም በፍጹም አይወክሉም። ምንም ፊልም ቢሆንም እንኳን በታሪክ ውስጥ የተካተቱት ማናቸውም ማህበራዊና ሃይማኖታዊ እሴቶችን የሚጻረሩ ድርጊቶችን በጽኑ የምቃወምና የማወግዝ ሲሆን ይህ ዳሰሳ ድርጊቶቹን እንደ ተቀባይነት ያላቸው ነገሮች አድርጎ እንደማይመለከት ለእናንተ ለውድ ተመልካች አድማጮቼ በግልጽ ላሳውቅ እወዳለሁ። ይህ ካልኩኝ ዘንድ አሁን ወደ ታሪካችን እንግባ። ታሪኩ ዌስተሮስ በመባል በምትታወቅ እጅግ ሰፊ ምድር ላይ የሚጀመር ሲሆን ይህ የጌም ኦፍ ትሮንስ ዓለም እንደኛ ወቅቶች በወራት የሚለዋወጡበት አይደለም። ይልቁንም አንድ ወቅት ለዓመታት አልፎ ተርፎም ለ10 ዓመታት የሚቆይበት ምናባዊ ዓለም ነው። ታሪካችንም ረጅሙ የበጋ ወቅት እያበቃ አስከፊው የክረምት ዘመን በምድሪቱ ላይ ማጥላት በጀመረበት ወቅት ይጀምራል። ታሪኩ የሚያጠነጥነው በሰባቱ መንግስታት ወይም ዘ ሰቨን ኪንግደምስ በተባሉት ግዛቶች ላይ ነው። እነዚህ 7 ግዛቶች ደግሞ በአንድ ንጉስ የሚመሩ ሲሆን ንጉሱም የሚቀመጠው የብረቱ ዙፋን በሚባልና ድል ከተነሱ ጠላቶች በሺዎች በሚቆጠሩ ሰይፎች በተሰራ ኪንግስ ላንዲንግ ተብላ በምትታወቅ የግዛቱ መናገሻ ከተማ ውስጥ በሚገኝ አስፈሪ መንበር ላይ ነው። በዚህ ዓለም ስልጣን ዘውድ ለደፉት ብቻ ሳይሆን የራሳቸው አርማ፣ የራሳቸው ታሪክ ያላቸው ታላላቅ ቤተሰቦች የሚባሉ የጦር አበጋዞችና መኳንንት የሚፎካከሩበት መድረክ ነው። የስልጣን ሽኩቻው ወይ ትሸነፋለህ ካልሆነ ትሞታለህ በሚል መርህ የሚመራ የዙፋን ጨዋታ የተሞላ በመሆኑ ታማኝነት እንዳየሩ ሁኔታ የሚቀየር ነገር ለመሆን ተገዷል። ጌም ኦፍ ትሮንስ የተሰኘው ፊልም የሃውስ ኦፍ ዘ ድራገን የቀጣይ ዘመን ታሪክ ነው። ይህ ማለት ታሪኩ የሚጀምረው የሃውስ ኦፍ ዘ ድራገን ታሪክ ከተከሰተ ከ172 ዓመታት በኋላ የሚሆን ነው። በዚህ አጋጣሚ ሃውስ ኦፍ ዘ ድራገንን ያላያችሁ ተመልካቾቼ የኮመንቱ መጀመሪያ ላይ ወይም በዚህ ቪዲዮ በቀኝ ራስጌ ላይ ማስፈንጠሪያውን አስቀምጥላችኋለሁ። ታዲያ ይቺ ዌስተሮስ የምትባለው ምድር በስልጣን ሽኩቻና ዋይት ዎከርስ በሚባሉ አስፈሪ ፍጥረታት ለሺህ ዓመታት ስትታመስ ቆይታለች። ከብዙ ሺህ ዓመታት በፊት የጫካ ልጆች የተባሉ ጥንታዊ ፍጥረታት ከሰው ልጆች ጋር ከባድ ጦርነት ገጥመው ነበር። የጫካው ልጆችም ራሳቸውን ከሰው ልጆች ወረራ ለመከላከል ሲሉ የአንድን የተማረከ የሰው ልጅ ልብ ድራገን ግላስ በሚሉት ስለት በመውጋት ወደ መጀመሪያው ዋይት ዎከር ለወጡት። ይህ ፍጥረት የሌሊቱ ንጉስ ወይም ዘ ናይት ኪንግ በመባል ሲታወቅ በኋላ ግን ከፈጣሪዎቹ ቁጥጥር ውጭ ይሆናል። ከ8000 ዓመታት በፊት በነበረውና ረጅሙ ሌሊት ወይም ደግሞ ዘ ሎንግ ናይት በሚባለው አስፈሪ ወቅት እነዚህ ፍጥረታት የሞቱት ሰዎችን ወደ ዋይትስ በመቀየር በሰው ልጆች ላይ ታላቅ ጥቃት ሰነዘሩ። በመጨረሻም የሰው ልጆች የጫካ ልጆች ጋር በማበርና በጋራ በመተባበር ዋይት ዎከርስን ወደ ሰሜን አባረው ዳግመኛም ተመልሰው እንዳይመጡ ያንን ዘወል የሚሉትን ግዙፍ የበረዶ ግንብ ገነቡ። በሌላ በኩል ዌስተሮስ ለ300 ዓመታት ያህል በታርጌሪያን ስርወ መንግስት ስትተዳደር ቆይታለች። ታርጌሪያኖች ድራገኖችን በመግራት 7ቱን ግዛቶች በአንድ የብረት ዙፋን ስር አድርገው ሲገዙ ቆይተዋል። ነገር ግን በሂደት የድራገኖች ዝርያ እየጠፋ በመምጣቱ በዚህ ዘመን አፈ ታሪክ ብቻ ሆነው ለመቅረት ተገደዋል። ዌስተሮስን የመራው የመጨረሻው የታርጌሪያን ንጉስ ዳግማዊ ኤሪስ ወይም በሌላ ስሙ እብዱ ንጉስ ይባል ነበረ። ንጉሱና ንግስቲቱ ብዙ ልጆቻቸው ገና በጨቅላነታቸው ቢሞቱባቸውም ሶስቱ ማለትም ታላቁ አልጋ ወራሽ ልዑል ራይጋር ታርጌሪያን፣ ቪሴሪየስ ታርጌሪያን እና ታናሽ እህታቸው ዳኔሪየስ ታርጌሪያን ግን ለአቅመ አዳምና ለአቅመ ሔዋን ደርሰውላቸዋል። ሆኖም የእነዚህ የታርጌሪያኖች የግዛት ዘመን ሮበርት ባራቲዮን በተባለ ኃያል ተዋጊ ባቀጣጠለው አመጽ ሲያበቃ ልዑል ራይጋር በጦር ሜዳው ላይ ወደቀ። ብዙም ሳይቆይ በአእምሮ ህመም ምክንያት ከመጠን ያለፈ ተጠራጣሪ፣ ጨካኝና አደገኛ መሪ የነበረው እብዱ ንጉስ ጄሚ ላንስተር በተባለው የገዛ የቅርብ ጠባቂው እጅ ተገደለ። ከዚህም የተነሳ የ300 ዓመቱ የታርጌሪያን ስርወ መንግስት ሲያከትም ሮበርት ባራቲዮን የሰባቱ ግዛቶች አዲሱ ንጉስ ሆነ። ከታርጌሪያን ዘር የተረፉት ቪሴሪየስ እና እህቱ ዳኔሪየስም ሕይወታቸውን ለማትረፍ ሲሉ ባህር ተሻግረው ኤሶስ ወደ ተባለችው ምድር ተሰደዱ። ከአያሌ ዓመታት ስደትና እንግልት በኋላም ፔንቶስ ወደምትባል ከተማ ሄደው መጠለያን ያገኛሉ። ታዲያ አሁን ታሪኩ የሚጀምረው እነዚህ ዋይት ዎከርስ የተባሉ አስፈሪ ፍጥረታት ከሺህ ዓመታት እንቅልፍ ነቅተው በድጋሚ መታየት በጀመሩበት ወቅት ነው። ታሪካችን የሚጀምረው ታላቁ ግንብ ተብሎ ከሚጠራው ግዙፍ የበረዶ ግንብ በስተሰሜን በሚገኝ ጥቅጥቅ ያለና በረዷማ ደን ውስጥ ነው። እዚያም አካባቢውን እንዲመረምሩ የተላኩትን ዊል፣ ጋሬድ እና ሰር ዌይማር ሮይስ የተባሉ 3 የሌሊት ዘበኛ ቃኞችን እንተዋወቃለን።
የቡድኑ መሪ ሰር ዌይማር ትዕቢተኛና ልምድ የሌለው በመሆኑ ዊል በአካባቢው ስላየው አስፈሪ ክስተት የሰጠውን ማስጠንቀቂያ ቸል በማለት ጉዟቸውን እንዲቀጥሉ ያስገድደዋል። ሆኖም የግትርነቱ ዋጋ እንደሚያስከፍለው ገና አላወቀም ነበርና ከበረዶ ውስጥ በድንገት ብቅ ያሉት ዋይት ዎከርስ በሰር ዌይማርና በዊል ላይ አሰቃቂ ግድያ ሲፈጽሙ፣ ጋሬድ ግን ትዕይንቱን በፍርሃት ተውጦ ከተመለከተ በኋላ ሕይወቱን ለማዳን ወደ ደቡብ አቅጣጫ በፍጥነት አመለጠ። በመቀጠልም ትኩረታችንን ወደ ሰሜኑ ግዛት ዊንተርፌል ስናዞር የአካባቢው አስተዳዳሪና በጽኑ ጠባዩ የሚታወቀው ኔድ ስታርክን እናገኛለን። ኔድ ለሕግና ለክብር ፍጹም ታማኝ ሆነ በሰሜኑ ሕዝብ ዘንድ እጅግ የሚከበር መሪ ነው። ኔድና ባለቤቱ ካትሊን ከትዳር ውጭ የተወለደውን ዲቃላ ተብሎ የሚጠራውን ጆን ስኖውን ጨምሮ 6 ልጆች አሏቸው። ጆን ስኖው ምንም እንኳን የኔድ ልጅ ቢሆንም በካትሊን ዘንድ እንደ ባዕድ የሚታይ ልጅ ሆኖ ይኖራል። የመጀመሪያው ልጅ ሮብ ሲሆን እርሱም የዊንተርፌል ግዛት ቀጣይ አልጋ ወራሽ ነው። ከሮብ ቀጥሎ ደግሞ ልዕልት የመሆን ቆንጆ ልብሶችን የመልበስና በደቡቡ ከተማ የመኖር ከፍተኛ ፍላጎት ያላት ሳንሳ ትገኛለች። ሶስተኛዋ ልጃቸው አሪያ ስትሆን ከእህቷ በተቃራኒ ልዕልት ከመሆን ይልቅ ሰይፍ መታጠቅና ተዋጊ መሆን የምትሻ ልጅ ናት። ከነሱ በታች ደግሞ ግንቦችና አጥሮች ላይ መውጣትና በከፍታ ላይ መንጠልጠል የሚወደው የ10 ዓመቱ ብራን ሲገኝ፣ በመጨረሻም ታናሹ ሪኮን ይገኛል። ኔድ ጋሬድ ከግንቡ እንደኮበለለና በቁጥጥር ስርም እንዳዋሉት ሲሰማ በሰሜኑ ሕግ መሰረት የሌሊት ዘበኛን ጥሎ መኮብለል ማጠቃለያው ሞት ብቻ ነበርና በሞት እንዲቀጣ ይወሰናል። ምንም እንኳን ጋሬድ ከመቀላቱ በፊት ዋይት ዎከርሶችን አይቻለሁ እያለ ቢጮህም ኔድ ግን የድሮ አፈ ታሪክ መስሎት ፍርሃቱን ከግምት አላስገባውም ነበረ። ይህንን የሞት ፍርድ አባታቸው ሲፈጽምም የበኩር ልጁ ሮብ ከትዳር ውጭ የወለደው ጆን ስኖውና ገና 10 ዓመት ሕፃን የሆነው ብራን ስታርክ በአካል ተገኝተው ስለነበረ ኔድ አይስ የሚባለው ታላቁ የቫለሪያን ብረት ሰይፉን ከማንሳቱ በፊት ፍርዱን የወሰነው ሰው ራሱ ሰይፉን መያዝ አለበት፣ የአንድን ሰው ሕይወት የምትቀጥፍ ከሆነ ያ ሰው ሲሞት አይኑን የማየት ግዴታ አለብህ የሚል መመሪያ እንደሰጣቸው ቅጣቱን ያሳልፋል። ከቅጣቱ በኋላ ወደ ዊንተርፌል ሲመለሱ በመንገዳቸው ላይ በአጋዘን ቀንድ ተወግታ የሞተች አንዲት ግዙፍ ሴት ተኩላ ከ5 ግልገሎቿ ጋር ያገኛሉ። በዚህ ጊዜ ቴዎን ግሬጆ እየተባለው ከስታርክ ልጆች ጋር አብሮ የሚኖርና ከ10 ዓመት በፊት አባቱ ባመፀ ጊዜ እንደ እስረኛ ተወስዶ በኔድ ጥበቃ ስር ያደገው ልጅ ግልገሎቹ እንዳይሰቃዩ ይገደሉ በማለት ሐሳብ ያቀርባል። ኔድም መጀመሪያ ላይ ተስማምቶ የነበረ ቢሆንም ጆን ስኖው ጣልቃ በመግባት ተኩላ የስታርክ ቤት መለያ አርማ መሆኑን ጠቅሶ 5ቱ ግልገሎች ለ5ቱ የስታርክ ልጆች እንዲከፋፈሉ ሐሳብ በማቅረብ ኔድን ያሳምነዋል። ኔድ ሐሳቡን ምንም እንኳን ቢቀበለውም ለልጆቹ እነዚህን ተኩላዎች ራሳችሁ ታሳድጓቸዋላችሁ፣ ትመግቧቸዋላችሁ፣ ቢሞቱም ራሳችሁ ትቀብሯቸዋላችሁ ሲል በጥብቅ ያዛቸዋል። ሁሉም ግልገሎቻቸውን ይዘው ጉዟቸውን ሲጀምሩ ጆን ስኖው ከሌሎቹ ተለይታ ብቻዋን የተቀመጠች አይኖቿ ቀይ የሆኑ አንዲት ነጭ ተኩላ ለራሱ ያገኛል። ይህች ጎስት የሚል መጠሪያ የተሰጣት ነጭ ተኩላ የጆን ስኖው ዕጣ ፈንታ ከስታርክ ልጆች የተለየና ሚስጥራዊ መሆኑን ቀድማ የጠቆመች ነበረች። በዚህ ወቅት በመላው ዌስተሮስ ታላቅ የፖለቲካ ድንጋጤ ተፈጥሮ ነበር። የሰባቱ ግዛቶች ዋና መዲና በሆነችው ኪንግስ ላንዲንግ ለረጅም ዓመታት አገርን በታማኝነትና በጥበብ ሲያስተዳድሩ የነበሩት የንጉሱ እጅ ጆን አሪን በድንገተኛ ሕመም መሞታቸው ይፋ ሆነ። ጆን አሪን ለንጉስ ሮበርት ባራቲዮንና ለኔድ ስታርክ እንደ ሁለተኛ አባትና መካሪ የነበሩ በመሆናቸው የእሳቸው ሞት ንጉሱን ብቸኛና ለአደጋ የተጋለጠ አደረገው። ከዚህም የተነሳ ንጉስ ሮበርት ባራቲዮን በዙሪያው ያሉትን የላኒስተር ቤተሰቦችን ማመን ስላልቻለ ብቸኛ ተስፋውና የድሮ የጦር ጓደኛው የነበረው ኔድ ስታርክን በአዲሱ የንጉስ እጅነት ለመሾም መላው ንጉሳዊ ቤተሰቡንና ሰራዊቱን አስከትሎ ወደ ሰሜኑ ግዛት ዊንተርፌል ረጅም ጉዞ ያደርጋል። ነገር ግን ከዚህ ጉዞ በስተጀርባ ሌላ አስፈሪ ሚስጥር እየተሸረበ ነበር። የዌስተሮስ ንግስት የሆነችው ሰርሲ ላንስተርና መንታ ወንድሟ ጄሚ ላንስተር የጆን አሪንን አስክሬን እያዩ በስውር ሲነጋገሩ ነበረ። ሰርሲ በከፍተኛ ስጋት ውስጥ ሆና ጆን አሪን ከመሞቱ በፊት ለማን ተናግሮ ይሆን ስትል ጄሚን ትጠይቀዋለች። ጄሚ ግን በተረጋጋ ስሜት የሚያውቀውን ሚስጥር ይዞ ወደ መቃብር ወርዷል፣ አሁን ምንም ሊያደርገን አይችልም በማለት ይመልስላታል። ይህ ውይይታቸው የጆን አሪን ሞት ተፈጥሯዊ ሳይሆን በሴራ የተቀነባበረ መሆኑንና ላኒስተሮች የሚደብቁት ታላቅና አደገኛ ሚስጥር እንዳለ ቀድሞ ፍንጭ የሰጠ ነገር ነበር። ንጉሳዊው ሰረገላና ታላቁ የደቡብ ሰራዊት ዊንተርፌል ሲደርስ በሁለቱ የድሮ ጓደኛ ማቾች ማለትም በንጉስ ሮበርትና በኔድ ስታርክ መካከል ታላቅና ስሜታዊ የሆነ አቀባበል ተደረገ። ንጉስ ሮበርት ገና ከፈረሱ እንደወረደ ኔድን እቅፍ አድርጎ የድሮ ትዝታቸውን ካደሰ በኋላ በቀጥታ ወደ ስታርክ ቤተሰብ መቃብር በመውረድ የድሮ ፍቅረኛውና የኔድ እህት ለነበረችው ለሊያና ስታርክ ክብር ይሰጣል። ታዲያ እዚህ ጨለማው መቃብር ውስጥ ነበረ ንጉሱ የመጣበትን ዋና ዓላማ ይፋ ያደረገው። በዙሪያ ያሉትን ሰዎች ሁሉ ማመን አልቻልኩም፣ እባክን ወደ ደቡብ አብረኝናና የንጉስ እጅ በመሆን አገሩን አስተዳድርልኝ ሲል በጥብቅ ይማጸነዋል።
በተጨማሪም በሁለቱም ቤተሰቦች መካከል ያለውን ትስስር ይበልጥ ለማጠናከር ሲል ቆንጆዋ የኔድ ልጅ ሳንሳ ስታርክን የወደፊት አልጋ ወራሹ ከሆነው ከልዑል ጆፍሪ ባራቲዮን እንድትዳር ጥያቄ ያቀርብለታል። ኔድ በደቡቡ ዓለም ስላለው የስልጣን ሽኩቻና ተንኮል ጠንቅቆ ስለሚያውቅ ይህንን ሹመት ፈጽሞ አልፈለገውም ነበረ። ነገር ግን አንድ ለድሮ ጓደኛው ካለው ታማኝነት፣ ሌላው ደግሞ በዚያኑ ሌሊት ከባለቤቱ ከሊሳ አሪን ማለትም ከሟቹ ጆን አሪን ሚስት በሚስጥር ከተላከለት ደብዳቤ የተነሳ አብሮት ሊሄድ ይወስናል። ሊሳ ከዋናው ከተማው በስውር የላከችው ይህ ደብዳቤ ባሏ ጆን አሪን በተፈጥሮ ህመም ሳይሆን በንግስቲቱ የላኒስተር ቤተሰቦች መርዝ እንደተገደለ በጥብቅ የሚያስጠነቅቅ ነበረ። ይህ አደገኛ መረጃ ነበረ የኔድን ሐሳብ ሙሉ በሙሉ የቀየረው። ስለዚህም ኔድ ስታርክ ጓደኛው በላኒስተሮች እጅ አደጋ ላይ መሆኑን ስለተረዳ እውነቱን ለማጣራት ጓደኛውን ለመጠበቅና የጆን አሪንን ገዳዮች ለህግ ለማቅረብ ሲል ሹመቱን ተቀብሎ ወደ ደቡብ አደገኛ ጉዞ ለማድረግ ይዘጋጃል። ንጉሳዊው ቤተሰብ ዊንተርፌል በደረሰበት ምሽት ለክብራቸው ታላቅና ደማቅ የደስታ ድግስ ይዘጋጃል። ይሁን እንጂ ሁሉም በደስታና በጭብጨባ በታወከበት በዚያ ታላቅ አዳራሽ ውስጥ ለጆን ስኖው የተሰጠ ቦታ አልነበረም። እርሱ የኔድ ስታርክ ዲቃላ በመሆኑ ንጉሳውያኑን እንዳያሳፍር በሚል ወደ ዋናው አዳራሽ መግባት ተከልክሎ ነበረ። ጆን ስኖው በቤተሰብ ውስጥ ያለውን መገለል በጽኑ ተሰምቶት የቆሰለውን ልቡን ይዞ ከድግሱ አዳራሽ ውጭ በጨለማው ቅዝቃዜ ውስጥ ብቻውን ባለበት ድንገት ከጨለማው ውስጥ ሌላ የተገለለ የንግስቲቱም ታናሽ ወንድም የሆነው ቲሪየን ላኒስተር ብቅ አለ። ቲሪየን በአካለ መጠን በማነሱ ምክንያት በሁሉም ዘንድ ድንክየው እየተባለ የሚቀለድበት ሰው ቢሆንም ከታላላቅ ተዋጊዎች ወንድሞቹ በተቃራኒ በሰይፍ ሳይሆን በንባብና በእውቀት የዳበረ እጅግ ስለታማ አእምሮና ምላስ ያለው ሰው ነው። ሁለቱ በተገናኙበት ቅጽበት ቲሪየን የጆንን ስሜት ወዲያውን በመረዳት ማንነትን ዓለም ስለማይረሳው አንተም ፈጽም አትርሳው፣ ድክመትህንም እንደ ጋሻ ከለበስከው ያኔ ማንም ሰው መሳሪያ አድርጎ ሊጎዳ አይችልም በማለት ይመክረዋል። ጆን ስኖው በመገረም አንተ ስለ ዲቃላነት ምን ታውቃለህ ሲል ጠየቀው። ጠቢቡ ቲሪየንም በፈገግታ ሁሉም ድንኮች በአባታቸው አይን ዲቃላ ናቸው በማለት ይመልስለታል። ሁለቱም ምንም እንኳን ከታላላቅ ቤተሰቦች ቢወለዱም በማህበረሰቡ ዘንድ የተገለሉና የራሳቸውን ማንነት ለመቀበል የሚታገሉ ሰዎች ነበሩ። በሌላ በኩል ከባህር ማዶ በባህር ዳርቻዋ የፔንቶስ ከተማ ውስጥ ሌላ የሴራ ታሪክ ይፈጸም ነበረ። ከዙፋኑ የተገለለውና ራሱን የዌስተሮስ እውነተኛ ንጉስ አድርጎ የሚቆጥረው ትዕቢተኛው ቪሴሪየስ ታርጌሪያን የ16 ዓመት ለጋ እህቱ ዳኔሪየስ ታርጌሪያንን ፈጽሞ ለማያውቀው የዶትራኪ ፈረሰኛ ጎሳ መሪ ለሆነው ለሃያሉ ካል ድሮጎ በጋብቻ ስም ይሸጣታል። ዳኔሪየስ ይህንን ሰርግ ፈጽሞ ባትሻውም ቪሴሪየስ ለሷ ካለው ንቀትና ለስልጣን ከነበረው ጥማት የተነሳ የጠፋውን ዙፋን ለማስመለስ ሲል እንደ ባሪያ አድርጎ እስከ መሸጥ እንደሚደርስ ስለምታውቅ ተገዳ ትስማማለች። ታዲያ በዚህ አስፈሪ የሰርግ ስነ ስርዓት ላይ ዳኔሪየስ ከአንድ ባለጠጋ መኳንንት ለ300 ዓመታት ያህል ሳይፈለፈሉ በመቆየታቸው ወደ ድንጋይነት የተቀየሩ 3 ምታታዊና ውድ የድራገን እንቁላሎችን በስጦታ መልክ ትቀበላለች። በዚያው ቅጽበት በዌስተሮስ ሰሜናዊ ግዛት በዊንተርፌል እጅግ አስደንጋጭና የታሪኩን አቅጣጫ ሙሉ በሙሉ የቀየረ አንድ ክስተት ተፈጸመ። ኔድ ስታርክና ንጉስ ሮበርት ባራቲዮን ከሰራዊቱ ጋር ላደን በወጡበት ሰዓት የ10 ዓመቱ ብራን ስታርክ ግንብ ላይ የመውጣት ልማዱን ቀጥሎ ወደ አንዱ የተተወና ጥንታዊ ግንብ ጫፍ ላይ በመውጣት ላይ ነበር። እዚያም በሰው ዘንድ ፈጽሞ የማይታሰበውንና ስርወ መንግስቱን ሊያፈርስ የሚችለውን የንግስት ሰርሲና የጄሚ ላኒስተር ያልተገባ የቅርብ ግንኙነት በድንገት ተመለከተ። ይህ አደገኛ ሚስጥር ወጥቶ ንጉሱ ካወቀ የላኒስተር ቤተሰብ ሙሉ በሙሉ እንደሚያልቅ የተረዳው ደፋሩ ጄሚ ላኒስተርም ሕፃኑ ብራንን በሸሚዙ አንቆ እንደያዘው ወደ ሰርሲ ዞሮ ለፍቅር የሚከፈል መስዋዕትነት በማለት ከከፍተኛው የግንብ ጫፍ ላይ ወደ መሬት ይለቀዋል። ብራን ስታርክ ከደረሰበት አስከፊ አደጋ በህይወት ቢተርፍም ለአደጋው ምክንያት የሆነውን ሚስጥር ይዞ ራሱን ስቶ ነበርና በመላው ዊንተርፌል የሐዘንና የጭንቀት ድባብ ሰፍኖ ነበረ። በሌላ በኩል ደግሞ ሕፃኑ ብራን ከኮማው ነቅቶ ያየውን ሚስጥር ለሰው ይናገራል የሚለው ፍርሃት በላኒስተር ቤተሰቦች በተለይም በንግስት ሰርሲ ላይ ከፍተኛ የመረበሽ ስሜት ፈጥሯል። ካትሊን ስታርክ በዚህ በኩል ከልጇ አልጋ አጠገብ ለቀናት ሳትነቃነቅ ምግብና እንቅልፍ ትታ የአማልክቷን እርዳታ በጽኑ መማጸኗን ቀጥላለች። እዚህ ላይ ደግሞ ንጉስ ሮበርት ባራቲዮንና ሰራዊቱ ወደ ደቡብ ለሚያደርጉት ረጅም ጉዞ የመጨረሻ ዝግጅታቸውን እያጠናቀቁ ነበረ። ኔድ ስታርክ ልጁን በዚህ አሳዛኝ ሁኔታ ጥሎ መሄድ ህሊናው ባይፈቅድለትም ለህግ ካለው ታማኝነትና ለንጉሱ የገባውን ቃል ለመጠበቅ ሲል ከሴት ልጆቹ ከአሪያና ከሳንሳ ጋር በመሆን ወደ ዋና ከተማዋ ኪንግስ ላንዲንግ ጉዞውን ለመጀመር ይገደዳል። ይህ ጉዞ የስታርክን ቤተሰብ ለሁለት የከፈለ ታሪካዊ ክስተት ነበር። ኔድ፣ ሳንሳና አሪያ ወደ ደቡብ ሲጓዙ፣ ካትሊን፣ ሮብና ሪኮን ደግሞ ራሱን ከሳቶ ብራን ጋር ሰሜን ይቀራሉ። ወደ ሰሜኑ የታላቁ ግንብ በመሄድ የሌሊት ዘበኛ ለመሆን ያቀደው ጆን ስኖው ከመሄዱ በፊት ለዘላለም ሊለያት እንደሚችል እያወቀ ታናሽ እህቱ አሪያ ስታርክን ለመሰናበት ወደ ክፍሏ ያመራል።
ከዚያም ስፌት ከመስፋት ይልቅ በሰይፍ መጫወት እንደምትወድ ስለሚያውቅ በትዕዛዝ ያሰራላትን በኋላ ላይ መርፌ ተብላ የምትጠራውን ቀጭን ስለታም ሰይፍ በስጦታ መልክ መርሳት የሌለብሽ ነገር ስለታሙን ጫፍ ወደ ጠላትሽ ማዞር ነው በማለት በፈገግታ ያበረክትላታል። በመቀጠልም ራሱን ስቶ ወዳለው ወደ ብራን ክፍል በመሄድ የመጨረሻ ስንብቱን ለማድረግ አቀና። ሆኖም እዚያ ክፍል ውስጥ ለቀናት ተቀምጣ የነበረችው ካትሊን ጆን ወደ ክፍሉ ሲገባ በጭካኔ አይን ነበር ስትመለከተው የነበረችው። ከዚያ አስከፊ ስንብት በኋላ ጆን ስኖው ከአባቱ ከኔድ ስታርክ ጋር በመንገድ ላይ አጭር ቆይታ ያደርጋል። የሚለያዩበት መስቀለኛ መንገድ ላይ እንደደረሱም ኔድ ለጆን አሁን ወደ ግንብ ልትሄድ ነው፣ በሚቀጥለው ጊዜ ስንገናኝ ግን ስለ እናትህ ማንነት ሙሉ እውነቱን ነግርሃለሁ ሲል ትልቅ ተስፋ የሚሰጥ ቃል ይገባለታል። ይህ ቃል ለብዙ ዓመታት የእናቱን እውነተኛ ማንነት ለማወቅ ናፍቆ ለነበረው ለጆን ትልቅ የምስራች ነበርና አባቱን እንደተለየ በበረዶ መንገድ ላይ ጉዞውን ይጀምራል። ንጉሱና ተከታዮቹ ጉዟቸውን ወደ ደቡብ በሚቀጥሉበት ወቅት ንጉስ ሮበርትና ኔድ ስታርክ በመንገድ ላይ ፈረሶቻቸውን አቁመው አረፍ በማለት ስለ ቀድሞው ጦርነትና ስለ ታርጌሪያን ቤተሰቦች ሁኔታ መወያየት ጀመሩ። ንጉሱ ከባህር ማዶ ደነሬስ ታርጌሪያን ከዶትራኪው መሪ ከካልድሮጎ ጋር መጋባቷን የሚገልጽ የሰላዮች መረጃ ስለደረሰው ይህ ጋብቻ ወደፊት ለስልጣኑ ታላቅ ስጋት ሊሆን እንደሚችል ገምቷልና ገና በታዳጊነት ዕድሜ ላይ የምትገኘው ደነሬስ በአስቸኳይ መገደል እንዳለባት በጭካኔ ይገልጽለታል። ኔድ ግን ንጹህ የሆነችንና ገና ያልተወለደ ሕፃን ያረገዘችን ወጣት ልጅ በሚስጥር መግደል ነውር እንደሆነ በመግለጽ ንጉሱን በድፍረት ይሟገተው ጀመረ። ያንም ቢሆን ጦርነት ልንገጥም የሄድነው እብዱን ንጉስ ለመጣል እንጂ ሕፃናትን ለመግደል አልነበረም ሲለው፣ ሮበርት ግን በታርጌሪያኖች ላይ ባለው ጥልቅ ጥላቻ ተሞልቶ እያንዳንዱን ታርጌሪያን እስከ መጨረሻው ዘራቸው ሳላጠፋ አልረካም በማለት በቁጣ ይመልስለታል። በውይይታቸውም በአንዱ በኩል የንጉሱ ጨካኝና በስልጣን ስጋት የተሞላው ባህሪው ሲገለጥ፣ በዚህኛው ደግሞ በተቃራኒው የኔድ ስታርክ ፍጹም ታማኝነትና የሞራል ጥንካሬ ታየበት ነበር። ሮበርት ይህን ያህል ታርጌሪያኖችን የሚጠላበት ዋነኛው ምክንያት የስልጣን ፍራቻ ብቻ አልነበረም። ይልቁንም በውስጡ የቆየው ታላቅ የፍቅር ሐዘንና የበቀል ስሜት ነበረ። ንጉሱ የድሮ ፍቅረኛው ስለነበረችው ሊያና ስታርክ ስለተባለች ሴት በማስታወስ እሷ ከሞተች በኋላ በሕይወቱ ደስተኛ ሆኖ እንደማያውቅና ዙፋኑም ቢሆን ትርጉም እንደሌለው ለኔድ ያካፍለዋል። ሊያና ስታርክ የኔድ እህትና ለሮበርት ባራቲዮን ታጭታ የነበረች ሲሆን ሮበርት እንደሚያምነው ከሆነ ግን የእብዱ ንጉስ የበኩር ልጅ የነበረው ልዑል ራይጋር ታርጌሪያን በግድ አግብቶ በመውሰድ በግፍ ገሏታል። ይህ የሊያና መታገት ነበረ የሮበርት አመጽ ለመቀስቀስ ብሎም የታርጌሪያን ስርወ መንግስት ሙሉ በሙሉ ለመጥፋት መነሻ የነበረው። ይህ በእንዲህ እንዳለ በዊንተርፌል ግን እጅግ አስፈሪ ደም አፋሳሽ ሴራ ተፈጽሞ ነበር። አንድ ማንነቱ ያልታወቀ ቅጥር ነፍሰ ገዳይ የሰዎችን ትኩረት ለመሳብና ሁከት ለመፍጠር መጀመሪያ የዊንተርፌልን ጥንታዊ መጻሕፍት ቤት በእሳት አቃጠለ። ሰዎቹም ተሰባስበው እሳቱን ለማጥፋት በሄዱበት በዚያ ወሳኝ ሰዓት ገዳዩ ወደ ብራን ክፍል ውስጥ በስውር ዘልቆ በመግባት ሕፃኑን ለመግደል ስለቱን መዘዘ። ገዳዩ አልጋ ላይ የተኛው ብራንን ለማጥቃት ሲዘጋጅም እዚያው ክፍል ውስጥ ተቀምጣ የነበረችው እናቱ ካትሊን ስታርክ በታላቅ የእናትነት መንፈስ ተነስታ ገዳዩን ትጋፈጠው ጀመረች። በተፈጠረው ትግልም ስለቱ እጆቿን በመጉዳት ከባድ ቁስል ሲያደርስባት በቦታው የነበረው የብራን ታማኝ ተኩላን በድንገት ከጨለማ ውስጥ ብቅ በማለት ነፍሰ ገዳዩ ላይ ተከምሮ በጭካኔ ያስወግደዋል። ይህ አስደንጋጭ ክስተት ልጇ ከግንቡ ላይ የወደቀው በአጋጣሚ ሳይሆን የሆነ ሰው ሊደብቀው የፈለገው ሚስጥር ስላለ ታቅዶበት የተደረገ ግድያ እንደሆነ ሙሉ በሙሉ እንድታምን ያደርጋታል። ከዚህ ጥቃት በኋላ ካትሊን የበኩር ልጇ ሮብና ታማኝ አማካሪዎቻቸው በሚስጥር ተሰባስበው ገዳዩ የተጠቀመበትን መሳሪያ ሲመረምሩ ስለቱ እጅግ ውድና ብርቅዬ ከሆነው የቫሌሪያን ብረት የተሰራና እጀታው ደግሞ ከድራገን አጥንት የተቀረጸ ሆኖ ነበር ያገኙት። እንዲህ አይነቱ ውድ መሳሪያ አንድ ተራ ነፍሰ ገዳይ ሊኖረው እንደማይችል የታወቀ ነገር ነበረ። ብቸኛው ሊኖራቸው የሚችሉት በኪንግስ ላንዲንግ ያሉት ታላላቅ ባለጸጋ ቤተሰቦች በተለይም ላኒስተሮች ስለሆኑ ካትሊን በልጇ የግድያ ሙከራ ላይ ላኒስተሮች እጃቸው እንዳለበት መገንዘብ ትጀምራለች። ቢሆንም አሁን ላይ ሚስጥሩ እንዳይወጣና በሰሜኑ ሕዝብም ዘንድ ጥርጣሬ እንዳይፈጠር በሚል ካትሊን እውነቱን በገዛ እጇ ለማጣራት ባለቤቷን ኔድ ስታርክን ከፊቱ ካለው ታላቅ አደጋ ለማስጠንቀቅ ስትል ከዊንተርፌል የጦር መሪ ሰር ሮድሪክ ካስል ጋር በመሆን በሚስጥር ወደ ኪንግስ ላንዲንግ ለመጓዝ ተወስናለች። በግንቡ አቅጣጫ ጆን ስኖውና ቲሪዮን ላኒስተር በበረዷማ ጎዳና ላይ ጉዟቸውን እያደረጉ ስለ ሌሊት ዘበኞችም ጥልቅ ውይይት እያደረጉ ነበረ። ጆን ስኖው የሌሊት ዘበኛ መሆን የላቀ ክብርና ምድሪቱን ካስፈሪ ፍጥረታት ለመጠበቅ የሚደረግ የጀግንነት ሥራ እንደሆነ አድርጎ ነበር የሚያስበው። እውነታውን ጠንቅቆ የሚያውቀው ቲሪዮን ግን ይሄ የጆን ሐሳብ የተሳሳተ መሆኑን ያውቅ ነበርና የሌሊት ዘበኛ ማለት አንተ እንደምታስበው የጀግኖች ስብስብ አይደለም። ግንቡን የሚጠብቁት በአብዛኛው ነፍሰ ገዳዮች፣ ሌቦችና ማህበረሰቡ የተፋቸው ወንጀለኞች ናቸው ብሎ እውነቱን በመግለጽ በምናቡ ስሎት ያደገውን አመለካከቱን በቅጽበት ይንድበታል።
ጉዟቸውን ጨርሰው 200 ሜትሮች ከፍታ ወዳለው ታላቁ የበረዶ ግንብ ሲደርሱ ጆን ያሰበውና ያገኘው ነገር ፈጽሞ የተለያየ ሆኖ ነበር የጠበቀው። ቦታው በታሪኮች እንደሰማው የተዋበ አልነበረም። ይልቁንም እጅግ ቀዝቃዛ፣ ጭጋግ የሸፈነውና የሰው ልጅ ተስፋ የሚቆርጥበት አስፈሪ ምድረ በዳ ነበር ያገኘው። ከባህር ማዶ በዶትራኪ ምድር ዴኔሬስ ታርጌሪያን ከአዲሱ ባለቤቷ ካል ድሮጎ ጋር በፈረስ ጉዞ በማድረግ ከዱር ባህላቸው ጋር ለመላመድና ህመሟን ለመቋቋም ትልቅ ጥረት እያደረገች ትገኛለች። ዴኔሬስ መጀመሪያ ላይ በባህልና በቋንቋ ልዩነት ምክንያት አሳሯን ብትበላም ከጊዜ በኋላ ግን በአገልጋዮቿ እርዳታ ፍርሃቷን አስወግዳ የፈረሰኞቹን ቋንቋ መማር በመጀመሯ በራስ የመተማመን ስሜቷንና የንግስትነት ክብሯን ማሳደግ ትጀምራለች። ሆኖም ታላቅ ወንድሟ ቪሴሬስ ታርጌሪያን ከጊዜ በኋላ እህቱ በዶትራኪዎች ዘንድ ያላትን ተሰሚነትና ክብር ሲመለከት የስልጣን የበታችነት ስሜት፣ ቅናትና ታላቅ ንዴት ይሰማው ጀመረ። ወደ ንጉሱ የደቡብ ጉዞ ስንመለስ በመንገዳቸው ላይ የስታርክንና የላኒስተርን ቤት ለዘላለም ያቀያየመ አንድ አሳዛኝ ግጭት በአርያ ስታርክና በልዑል ጆፍሪ መካከል ተፈጠረ። ፈሪውና ትዕቢተኛው ልዑል ጆፍሪ የአርያ ጓደኛ የሆነውን ሚካ የተባለውን ምስኪን ልጅ በስለት እያሰቃየው ነበረ። ይህን የተመለከተችው አርያም ለጓደኛዋ ለማገዝ በመሞከሯ እሷንም ተከትላ ታማኝ ተኩላዋ ናይሜሪያ በድንገት ዘልቃ የጆፍሪን እጅ በጭካኔ ትነክሰዋለች። አርያ ላኒስተሮች ተኩላዋን በሞት እንደሚቀጧት ስላወቀች እያለቀሰችና ድንጋይ እየወረወረች ናይሜሪያን ወደ ጫካው እንድታመልጥ ታደርጋታለች። ጆፍሪ በሴት እንደተሸነፈ ተመልክቶ በንዴት ለእናቱ ለንግሥት ሰርሲ ፍጹም የተሳሳተና የሐሰት መረጃ በመስጠት አርያና ጓደኛዋ ያለምንም ምክንያት እንደደበደቡት አድርጎ ቅሬታውን ያቀርባል። ከዚህም የተነሳ ሁኔታውን በአካል ያየችው ሳንሳ ስታርክ በንጉሱ ፊት እውነተኛ ምስክርነት እንድትሰጥ ብትጠየቅም ልዑል ጆፍሪን ተወደው ስለነበረና የወደፊት ንግሥት የመሆን ታላቅ ምኞቷ ስላሸነፋት ምንም የማስታውሰው ነገር የለም ስትል በአደባባይ ትዋሻለች። አርያም በእህቷ መካዷ አበሳጭቷት ውሸታም እያለች ስትጮህ ንግሥት ሰርሲ በጥላቻና በንቀት ተሞልታ የአርያ ተኩላ በአስቸኳይ መገደል አለባት ትላለች። ሆኖም ናይሜሪያ አስቀድማ አምልጣ ነበርና ሌዲ የተባለችው ምንም ጥፋት የሌለባትን የሳንሳን ተኩላ እንድትገደል ይወሰናል። ሳንሳ በዚህ ውሳኔ ክፉኛ ታዝናለች። ንጉስ ሮበርት በባለቤቱ ግፊት ምክንያት የሰጠውን የቅጣት ውሳኔ ለመለወጥ ባይሞክርም ፍርዱ እንደተሰጠ ኔድ ስታርክ የላኒስተር ገዳዮች ተኩላዋን እንዳያሰቃዩባት ሲል በገዛ እጁ ሌዲን ያስወግዳታል። በሌላ በኩል የአርያ ጓደኛ የነበረው ምስኪኑ የሥጋ ቆራጭ ልጅ ሚካን ሕይወቱን ለማዳን እየኮበለለ ነበረ። ሆኖም ዛሃውንድ የተባለ በሚጠራውና የላኒስተር ቤተሰብ ታማኝ ጠባቂ በሆነው ግዙፍ ተዋጊ በግፍ ይገደላል። ኔድ ስታርክ ዛሃውንድ የልጁን አስክሬን ተሸክሞ ሲመጣ ሲመለከት ላኒስተሮች ለስልጣናቸውና ለክብራቸው ሲሉ የወደዱትን ለማድረግ ምንም አይነት ርህራሄ የማይታይባቸው ጨካኞች መሆናቸውን ይበልጥ መረዳቱን ይቀጥላል። ነገር ግን ልክ ኔድ ስታርክ ተኩላውን በገደለበት በዚያው ቅጽበት በዊንተርፌል ውስጥ ለረጅም ጊዜ ራሱን ስቶ በሕይወትና በሞት መካከል የነበረው ሕፃኑ ብራን ስታርክ በድንገት አይኖቹን ይከፍታል። ክፍል 1 እና ክፍል 2ም እዚህ ላይ ያበቃል። እንግዲህ ምዕራፉ ረዘም ስለሚል ከወትሮ ለየት ባለ መልኩ ክፍሎቹን ሁለት እያደረግኩኝ በተከታታይ ቀናት ለመልቀቅ በሚል ዛሬ ያቀረብኩላችሁ የመጀመሪያውን ምዕራፍ ክፍል 1 እና 2 ነው። ይህን ቪዲዮ በተለቀቀበት ቀን ከሆነ የምትመለከቱት በሚቀጥሉት ተከታታይ ቀናት ቀሪዎቹን ክፍሎች በተመሳሳይ መልኩ ይቀርባሉ። ዘግይታችሁ ከሆነ ደግሞ የምትመለከቱት የኮሜንቱ መጀመሪያ ላይ ሌሎቹን ክፍሎች አስቀምጥላችኋለሁ። ጅማሬው ከተመቻችሁ ላይክ በተኗን በመጫን ማበረታታት አትርሱ። ኮሜንቱም ለሐሳባችሁ ክፍት ነው። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራሁት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።